ለሴት ልጅ ችግርህን መናገር ጥሩ ላይሆን ይችላል። it depends on ምን አይነት ሲቹዌሽን ላይ ናችሁ ያላችሁት። ገና ዴት እያደረጋችሁ ነው ወይ ገና መተዋወቃችሁ ነው ወይ የሚለውን ነገር ማሰብ ያስፈልጋል። አብራችሁ ብዙ ጊዜ ሆናችሁ ምናልባት ጥሩ ሊሆን ይችላል በታካፈላችሁ ችግር። ነገር ግን ዴቲንግ ስቴጅ ላይ ያላችሁ እየተዋወቃችሁ ያላችሁ ችግርን አታወራ። ምክንያቱም ሴቶች አናላይዝ የሚያደርጉት ብዙ ነገር በተለያየ መንገድ ስለሆነ ሴኩሪቲ ይፈልጋሉ። ያንተን ማንነት እዛችሁ ጋር ባንድ በደረሰችበት ችግር ጀጅ ሊያደርጉ ይችላሉ። እኛ ወንዶች በጣም ብዙ ሸክም እንችላለን። አውጥተን የምንናገረው ችግራችንን የሆነ ሰዓት ላይ ሲብስብን ነው እንጂ አናወራም። ብዙ ጊዜ ይዘነው ነው የምንለው። እንደውም ከወንድ ጓደኞቻችን ጋር ብዙ እናወራለን። ሴቶች ግን ሚስትም ትሁን ገርልፍሬንድም ትሁን ብዙ ጊዜ አናላይዝ ያደርጉትና አንዳንዴ ችግሩን እኛ እኮ እንወጣዋለን we got this እንላለን። ግን እነሱ they make it big deal በጣም ትልቅ ያደርጉታል ያንን ነገር። ስለዚህ የምትነግሩትንና ማትነግሩትን ነገር ወቁ። እኔ ይሄን መመክራችሁ እንግዲህ ከኤክስፒሪየንስም ነው ከጓደኞቼ የማየዋለው እና ያንዳንድ ጊዜ ሳይ ትንሽ ነገር ሆና ተናግረን ትልቅ ቦታ ይደርሳል። እንግዲህ እዚህ ጋር ሴቶች አሁን ሊንጫጩ ይችላሉ። ኧረ ለምን ምናምን ሊሉኝ ይችላል። ይሄ ጸባያችን ነው። እኛ ወንዶች ብዙ ነገሮችን ቀለል አድርገን ነው የምንይዘው እና እንደምናልፈው እንደምንወጣው እናውቃለን። አጋዲስ እንላለን ነው ማረዋት እንወጣዋለን። ሴቶችም ጠንካሮች ናቸው ትወጡታላችሁ። ግን we're different እኛ እና እናንተ አንድ አይደለንም። ሁለታችንም የተለያየ ነን የምንቀበልበት። እናንተ ሰምታችሁ ወዲያው ፓኒክ ልታደርጉ ትችላላችሁ። አንዳንዴ ተስፋ ልታስቆርጡን ሁሉ ትችላላችሁ። ለዛ ነው ለሴቶች አትንገር ችግርህን የምለው። አንዳንድ ደግሞ መጥፎ ላይክ ኢንቴንሽን ያለው ሰው ደግሞ ገና ለገና ወይ ሰው ችግር ላይ ነው ብለው ጥለውም ሊሄዱ ይችላሉ። እና ይሄን ምክር እንግዲህ ሴቶቹ ልትቆጡኝ ትችላላችሁ። ግን ወንድ ልጅ ከሆንክ አንዳንድ ነገሮችን ያዝ አድርግ። ሁሉ ነገር ዘግዝጋ አትናገር እላለሁ። ይመቻችሁ። ኮሜንቱን እንግዲህ እስቲ አነባለሁ።